ቻለው በል ንገረኝ። ምን ብላ ነገረችክ? እኔ ማንም ምንም ያለኝ ነገር የለም። ወይኔ ጉዴ! እና እሺ ምንድነው? ለምንድነው የፈለከኝ? ባልሽ ግን ጤነኛ ነው ወይስ ያሟል? እንዴ ማለት ምን አደረገ? ቆይ እንዴት ትቻልክ? የተፈጠረ ነገር አለ? እርግጠኛ ሮቤል ማለት እሱ ነው አይደለም? ማለት ባለቤቴ ምን ተናግሮ ነው? ሮቤል ብለው ሲጠሩት አይወዱም። ለዛ በስሙ ስጠራው አይደለም። ለምንድን ነው የተናገረው? ድረስ ባሌነ ደግሞ ነበር። ጭራቅ ነሽ አንቺ። በፍጹም ሚስቴር ትሆኛች። ጭራቅ ማልከኝ ዘንዶ ወረቀቱ ካልተቀደደ ድረስ ባለቤት ነኝ። ዞና ምን ሆነሽ ነው? እኔ ሲጀምር አንቺ እንድትጎጂ በፍጹም አንፈልግም። አድናን ትልቅ ችግር ውስጥ ገብተዋል። እንግዲህ የመጀመሪያ ፍቅረኛው መታበታለች። ይህንንም እንግዲህ ሉሃና እንዳሰማ የኔንና የአንቺን ግንኙነት ማንም እዚህ ቤት እንዳይሰማ እያለ እንግዲህ ማስጠንቀቂያም እየሰጣት ነው። እንግዲህ ሚራም ሉሃና የቤታችን ሰራተኛ ናት በማለትም እንግዲህ ለእንግዶቹ ታስተዋውቃለች። ሉሃናም እጅግ በመናደዷ እንግዲህ ፀጉሯን ትነቃቅልላታለች ማለት ነው። ሆኖም እንግዲህ የመጣው እንግዳ ሉሃናንም ወደ ክፍል አስገብቶ ያረጋጋታል። እሱም ወደ ክፍል አስገብቶ ካረጋጋትም በኋላ እንግዲህ አድናንም ስላረጋጋህልኝ አመሰግናለሁ ይለዋል። እንግዲህ እሺ ሮቤል ችግር የለውም ብሎ ሲል እኔ ሮቤል አይደለውም በማለት ይመልስለታል። አንተ ሮቤል አይደለህም ወይ? የሚራ ባል አይደለህም ወይ ሲለው እኔ ሮቤል ሳሎን አድናን ነኝ ብሎ ይለዋል። እንግዲህ ሮቤልን ባሌ ነው ብላ ነው በባለፈው ክፍል የምታስታውሱ ከሆነ ቤቱን ከሮቤል ጋር በመሆን ነው የሸጠችለት የአድናንን ስም እንግዲህ ቀይረው ማለት ነው። ሆኖም እሱ እንዴት ነው እንደዚህ የምትለኝ? እንደዚህማ በፍጹም አይሆንም በማለት እንግዲህ ይናገረዋል። ምንድን ነው እሱ እየተካሄደ ያለው ብሎ እሱም ግራ ይጋባና ወደ ውስጥ ይመለሳል። ሚስትየዋንም ያያታል። እንዴት ነው ቤቱን ወደድሽ ወይ ተመቸሽ ወይ በማለትም ሲጠይቃት እሷም አዎ አይ አሪፍ ነው፣ ያው እንዳየሁት ለወደፊት ለልጆቻችን ሌላ የተሻለ እንገዛለን፣ ልጆቻችን ሲኖሩ ይሄ አይበቃንም በማለት እንግዲህ ምላሿን ትመልስለታለች። እሷም እንግዲህ በዛ አይነት ምላሽ ከሰጠችውም በኋላ እንግዲህ ባለቤትየው ሚራን አንድ ጊዜ ስለቤቱ ላውራት ብሎ ይላታል። እሱም ወደዛ ከወሰዳት በኋላ ምንድን ነው ብላ ስትለው እኔ ባለቤቴ እንዳታቅ ፈልጌ ነው እንጂ ስለቤቱ ሳይሆን የማወራሽ ምንድን ነው እዚህ ቤት እየተካሄደ ያለው? ሰራተኛዋስ ምን ሆና ነው እንደዚህ የምትሆነው? እንዴት አሰሪዋስ ላይ እጅ ታነሳለች? ባልሽም ለምንድን ነው እንደዚህ የሚናድደው እና የሚቆጣው? ምንድን ነው ችግሩ ብሎ ይጠይቃታል። እሷም እንግዲህ ባሌ ሮቤል ብለ ስትጠራው ስለማይወድ ነው፣ አባትየውን በጣም ስለሚጠላ በዛ የተነሳ እንግዲህ ለዛ ነው ብላ ትለዋለች። እሱም እንዴት ነው እንደዚህ የሚሆነው? ይህን ያህል እንኳን ቢጠላው ራሱ እንዴት ስሙን እንደዚህ ይጠላል ብሎ ይላታል። እሷም እንግዲህ በዛ አይነት መልኩ ነው እንጂ ሌላ ነገር አይደለም ብላ ትለዋለች ማለት ነው። እንደዛ ነው እንዴ በማለትም እንግዲህ ምላሹን ከሰጣት በኋላ እሺ እንዲስተካከል እፈልጋለሁ፣ ከፈለግ አንተም ስም አውጣለት፣ እኔም አባቴ፣ ፍቅሬ፣ ነፍሴ፣ ቁርጤ፣ አንጀቴ ነው ምለው ብላ ትነግረዋለች። እንግዲህ አድናንም ፍቅረኛውን እንግዲህ ይጠራታል። እሱ ስለሌለው ውጭ ሀገር ወደ ውጭ ሀገር ወስዶ ትዳር ላገባ ነው ብላ ነበረ እንግዲህ አድናንን ሜዳ ላይ ጥላው ሄዳ እንግዲህ የአጋጣሚ ነገር ከስንት ቆይታ በኋላ እንግዲህ ተገናኝተው እሱም እንግዲህ ያኔ ሜዳ ላይ ጥለሹ የሄድሽው አድናን አይደለም፣ አሁን ላይ ያለው አድናን ሌላ ነው ብሎ ይላታል። እና ይሄንን ህይወታችን ያሳለፍነው ማንም እንዲያውቅ አልፈልግም፣ አንቺም ባለትዳር ነሽ፣ እኔም ባለትዳር ነኝ፣ ስለዚህ ትዳራችንን በስርዓት እንኖርበት ብሎ ይላታል። እና ቢያውቁ ምን የሚፈጠር ይመስላል ብላ ስትለውም ቢያውቁም ምንም ቢፈጠር ምንም ቦታ አልሰጠውም ብሎ ይላታል። እንግዲህ እሱም እንደዛ ቢላትም እሷ ደግሞ
በቃ እንግዲህ አሁን ልቧ ወደ አድናን እያሸበረ ነው መሰለኝ። እና እንደዛ አይነት ማስጠንቀቂያ ከሰጠችው በኋላ እንግዲህ ሚራም መቀመጥ ስለማትወድ አሁንም ወደ ሎሃና ጋር ትገባና እህትሽ በጣም ታሳዝናለች፣ እኔም ብዙ አልቅሻለሁ አዝኛለሁ ብላ ስትላት ሎሃና በአንቺ ስም እህቴ እንድትጠራ አልፈልግም አንቺ ብላ እንግዲህ የስድቦች ድርደራዎችን ትደረድርና አሁንም ሚራን ጸጉሯን ትመነጫጭርላታለች የቀረውም ማለት ነው። እንግዲህ የአድናንም ፍቅረኛ ትመጣና ታገላግላቸዋለች። እሷም ካገላገለች በኋላ ምንድን ነው እናንተ እንዴት ሰራተኛ አሰሪ ላይ እጅ ልታነሳ ትችላለች? ይሄ በምን የተነሳ ነው እንደዚህ የምታደርጊያት አንቺ ብላ፣ አይ አሁን ላይ እህቷ ስለሞተች ነው፣ አድናን ደግሞ እጅግ መልካም ሰው ስለሆነ ነው እና ስለዚህ አንቺ ለትንሽ ጊዜ ስጪኝ መንቅሬ ያወጣታለሁ ምናምን ብላ ትላለች። ከዛን እንግዲህ አድናንንም ሰውየው ሰራተኛዋ እንዴት ነው ተጽናናችሁ ብሎ ሲል ማንን ነው ሰራተኛ ያልከው? ምን ነው ሁለት ሰራተኛ ነው ወይ ያላችሁ ብሎ ሲጠይቀው አይ ሁለት ሰራተኛ ሳይሆን ሰራተኛ እዚህ ቤት የለም ብሎ ይለዋል። የት እህቷ የሞተችባት ለማለት ፈልጌ ነው ብሎ ሲል እሷ ስሟ ሉሃና ነው ሰራተኛ እንድትላት አልፈልግም ብሎ በማስጠንቀቂያ ይናገረዋል። የሰውዬም እየደነገጠ ይመጣል። እንግዲህ ሚራንም ምንድን ነው የዋሸሽኝ ነገር ቢኖር እኔ ውሸት አልወድም ታውቂያለሽ፣ ባልሽን አረጋጊው ሰራተኛዋ ብዬ ስጠራ እጅግ በጣም ተናዷል ብሎ ይላታል። እሱ እኮ ሰራተኛ ሲባል ስለማይወድ ነው፣ በጣም ነው ለሰው ልጅ ትልቅ ቦታ ያለው፣ በቃ ያላለችው ያልቀበጃጀረችበት ነገር የለም እና አንተ ሰራተኛ ብላ አትጥራ፣ ምን ነው ዘመድ ናቸው ብሎ ሲላት አይ ዘመድ አይደሉም ብላ ትለዋለች። እንግዲህ ያንን ነገር እየነገረችው አለ። ሰውየውም ግራ ይጋባል። ምን አይነት ቤተሰብ ውስጥ ነው የመጣ ነው? እንደዚህ እየተደባደቡ እየተናከሩ ነው እንደሚኖሩት? እንዴት ነው ይሄ ነገር ወዴት እየሄደ ነው ብሎ ከሚስትየው ጋር እንትን ይላል። እንደመጣ ነው እኮ ጭቅጭቅ ውስጥ ገባን፣ ጥሩ ጊዜም ሳናሳልፍ ብሎ ይላል። ሰዎቹንም እንዴት ነው ከለቅሶ ላይ ያሉ ውጡ የምንላቸው? ከባድ ነው፣ የተወሰነ ጊዜ እንስጣቸውና እንትን የራሳችንን ህይወት እንኖራለን፣ ሆቴል እንኖር ስትለውም አይ ቤት ገዝተን ወጪ ማውጣት ነው ምናምን ብሎ ይላል። እንግዲህ ሚራ እንግዲህ ሰዓት እየበላች ነው። አድናንም ሰው በዚች ዓለም ላይ ሰው ሁሉ ጠፍቶ ቢቀር ትዳር መመስረት ይቀራል እንጂ በፍጹም አላገባሽም ብሏታል። እንግዲህ አሁን አድናን ይሄ ነገር ሉሃና ቀድማ አሁንም እህቴን እውነት የምትወደኝና የምታፈቅረኝ ቢሆን ኖሮ አስቀድመ ትነግረኝ ነበረ እያለችው ነበረ። እኛም ብለናል፣ አስቀድሞ መንገር ነበረበት፣ እሱ ነበረ መንገር ያለበት። ያው ሞት አይደበቅም፣ ሞት ተደብቆ የሚቀር ነገር አይደለም ማለት ነው። ስለዚህ ያ ነገር የሚደበቅ ነገር እስካልሆነ ድረስ መነገር አለበት። ምንም የሚደበቅ ነገር የለውም እና ማለት ነው። እና ለዚህ እንግዲህ ያ ነገር እሷ እዛ ጋር እሱ ስለደበቀላት ምንም የሚለወጥና የሚቀየር ነገሮች አይኖሩም። እና እንግዲህ አሁንም ሚስትየው እንግዲህ አሁን እሱ ቢነግራት ይሻል ነበረ፣ ከእሷ ጋራ ፍቅረኛሞች እንደሆኑ ማለት ነው። እንግዲህ እሷ የነገረችው ነገር የለም አሁን ላይ ማለት ነው። እሷ ምንም ነገር እንኳን ባትናገር ማለት ነው እንግዲህ ይሄ ነገር ወዴት እየሄደ እንደሆነ ግራ ያጋባል። ሆኖም እንግዲህ ሉሃና ፍቅረኛው እንደሆነች አላወቀችም ነበረ ማለት ነው። እንግዲህ ለሚራም በጣም ማስጠንቀቂያ በጥፊ በካልቹ ሰጥቷታል። ሆኖም እንግዲህ ለሉሃና ሽሮ ድቅድቅ አድርግቶ ሰርቶ ይዞ ይመጣና ሊያጎርሳ ሲል እንዴት ነው አንተ የእህቴን ሞት የምትደብቀኝ? እህቴ እኮ ናት የሞተችው፣ እኔ እህቴ ትገኛለች ብዬ እንደዚህ በተስፋ ሳውራክ እያለችው እንግዲህ እኔ እንድትጎጅብኝ እኮ ስላልፈለግኩኝ ነው የኔ ፍቅር የኔ ቆንጆ እያላት እንግዲህ እየሰማ ነው ነበረ። ያንንም በሚልበት ሰዓት እንግዲህ ዛሬ ላይ እጅ ፍቅረኛው ሰምታ እንግዲህ ሚራ የቤት ሰራተኛችን ናት ያለችውን ሙሉ ለሙሉ ማለት ነው ወሬውን ትሰማለች። እሷም እጇን ባፏ ላይ ጭራ ላይ ተገርማለች። እንግዲህ ወዴት እየሄደ እንደሆነ ባናቅም አድናል ዛሬ እንግዲህ
በሶስት ሴቶች ተከቧል። እኔ ግን ሳየው የዛሬው እንግዳ እንደዚሁ ሳየው ሉዋናን ሳይወዳት አይቀርም። እንግዲህ ወደ ሉዋና ሳያዘነብል አይቀርም ብዬ አስባለሁ። እንግዲህ ሉዋና የእህቷን ለቅሶ እንኳን ማልቀስ አልቻለችም። እንግዲህ የእህቷን ለቅሶ በምንም አይነት ልትወጣ ወይም ደግሞ ልታለቅስ አልቻለችም ማለት ነው። እንዴት አድርግቷ ነው ለቅሷን የምትወጣው? ገና እሷ ለቅሶ እንድትረዳች ነው ሰዎቹ መጥተው ባይ ባይ ያሏት ማለት ነው። እና እንግዲህ በዚህ አይነት መልኩ ነው ዛሬ ላይ ያለው። እንግዲህ ሰውየው ከቤት ያስወጣቸዋል። ሮቤል እንግዲህ ሮቤል ሞቷል። ለጊዜው ሞቷል፣ ተገላግሏል ማለት ነው። እንግዲህ ከሞተም በኋላ ነፍስ ይማር እንላለን ማለት ነው። እንግዲህ ይሄንን የሰማለት ደግሞ ምን እንደሚፈጠር የምናየው ይሆናል። ለዛሬው በዚህ አይነት ተጠናቋል። እንግዲህ ፍቅረኛው እንደሆነች አውቋል ማለት ነው። እንግዲህ ሰውየው አላወቀም እንጂ ፍቅረኛ እንደሆነች ያውቃለች። እና ይህንን ይመስላል እንግዲህ አድናን ያለበት ሉዋናም ያለችበት ማለት ነው። ቀጣይ ላይ እስክንገናኝ ውድ የሴና ቤተሰቦች ላይክ ሴፍ ነው ሴቭ እያደረጋችሁ አበረታቱኝ እላችኋለሁ። ከጎኔ የሆኑ እስካሁንም ከጎኔ ናችሁ። ሁልጊዜም ከልብ የሆነ ምስጋና ያቀርባለሁ።